አንድ ሰው በኢትዮጵያ ውስጥ የመኖሪያ ፍቃድን እንዴት ሊያገኝ ይችላል? ሁለት አይነት የመኖሪያ ፍቃድ አለ። በስራና በጋብቻ ወይም በዲፔንደንት የሚሰጣል። በስራ ቪዛ የሚያመለክቱ የ3 ወር ቪዛ እንሰጣለን። ኢንቨስትመንትና የመንግስት ግን የ6 ወርም እስከ 1 አመት ቪዛ እንሰጣለን። Come to this office more than 10 times. Compared with the previous experience, now already completely they are changed. የመኖሪያ ፍቃድ ጊዜው ካለፈ በኋላ አገር ውስጥ የሚኖሩ ከሆነ ህገወጥ ናቸው። ሰላም ተመልካቾች እንዴት ናችሁ? የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢሚግሬሽን እና ዜግነት አገልግሎት ጋር በጋራ በመሆን ወደ እናንተ የሚደርሰው ፕሮግራማችን ተጀምሯል። ማርታ ግርማ አብራችሁ ቆያለሁ። አንድ ሰው በኢትዮጵያ ውስጥ የመኖሪያ ፍቃድን እንዴት ሊያገኝ ይችላል? ይህንንና የቪዛ አገልግሎትን በተመለከተ ፕሮግራም አዘጋጅተንላችኋል። ተከታተሉ። በኢሚግሬሽንና ዜግነት አገልግሎት ውስጥ በተቋቋመው የውጭ ዜጎች ዳይሬክቶሬት ውስጥ ከሚሰጡ አገልግሎቶች መካከል የቪዛ፣ የመኖሪያ ፍቃድና የመውጫ ቪዛ ይገኙበታል። የኢሚግሬሽንና ዜግነት አገልግሎትን እንደገና ለማቋቋም በወጣው አዋጅ 1338/2017 መሰረት ወደ ሀገር ውስጥ ለሚገቡ የውጭ ሀገር ዜጎች የመግቢያ ቪዛ ለመስጠት ስልጣን የተሰጠው ተቋም ነው። ካለ ቪዛ እንዲገቡ ከተፈቀደላቸው ሀገራት ውጭ ያሉ የውጭ ሀገራት ዜጎች ወደ ኢትዮጵያ እንዲገቡና እንዲወጡ እንዲሁም በኢትዮጵያ ውስጥ ለተወሰነ ጊዜ እንዲቆዩና እንዲንቀሳቀሱ የሚያስችላቸውን ቪዛ መያዝ ይጠበቅባቸዋል። ሁለት አይነት ቪዛ አገልግሎቶች አሉ። የኤሌክትሮኒክስ ቪዛ እና መደበኛ በአካል መጥተው ቪዛ እንሰጣለን ማለት ነው። ኤሌክትሮኒክስ ቪዛው የተገልጋዩ ውጪ ያለ ያመለክትና ከመግባቱ በፊት አፕላይ አድርጎ የሚወስደው የቪዛ አይነት ነው። መደበኛ ቪዛ ደግሞ ያንን ኤሌክትሮኒክስ ቪዛ ለማራዘም ወደዚህ በአካል መጥተው የሚያራዝሙት የቪዛ አይነት ነው ማለት ነው። የኢሚግሬሽንና ዜግነት አገልግሎት የተለያዩ የቪዛ አይነቶችን ወደ ኢትዮጵያ ለሚመጡ የውጭ ሀገር ዜጎች ለአንድ ጊዜና ለብዙ ጊዜ መመላለሻ በኤምባሲዎችና ቆንጽላ ጽሕፈት ቤቶች፣ በቦሌ አየር ኬላና በኦንላይን እንዲሁም የቪዛ ጊዜ ማራዘሚያ አገልግሎት ይሰጣል። የቪዛ አይነቶች በኢትዮጵያ የሚሰጡ ቱሪስት ቪዛ፣ የስራ ቪዛ፣ ኢንቨስትመንት ቪዛ ብዙ አይነት አሉ። የመንግስት ቪዛ፣ መንግስታዊ ያልሆኑ ቪዛ፣ ስፖርት ቪዛ፣ የተማሪ ቪዛ፣ ሜዲካል ቪዛ፣ እዚህ ደግሞ ኤግዚት ቪዛ እንሰጣለን። በቀን በቪዛ እድሳት የምንሰጠው ከ150 እስከ 200 ባለ ጉዳይ በቀን እናስተናግዳለን። በኢቪዛ ደግሞ አመልካቾች በቀን ከ500 እስከ 800 ባለ ጉዳይ የምናስተናግድ ነው። በኦንላይን ቪዛ የሚያመለክቱ ለ1 ወር ነው የምንሰጠው። በስራ ቪዛ የሚያመለክቱ የ3 ወር ቪዛ እንሰጣለን። ኢንቨስትመንትና የመንግስት ግን የ6 ወርም እስከ 1 አመት ቪዛ እንሰጣለን ማለት ነው። የቪዛ አመልካቾች በቪዛ የመጠየቅ ሂደት ውስጥ የሚያጋጥሟቸውን ችግሮች ለማስቀረት በተቋሙ ድረገጽ አስፈላጊ መረጃዎችን በማስቀመጥ ቀልጣፋ የአሰራር ሂደት እንዲኖር ተደርጓል። በቪዛ አመልካቾች ላይ የሚደረጉ ስህተቶች አሉ። ከነዛውም ውስጥ አንደኛው ምንድነው? ገና ዌብሳይቱ ላይ ሲገቡ አፕላይ ከማድረጋችሁ በፊት እርግጠኛ ሆኑ፣ ምክንያቱም ብር ሪፈንድ ስለማይደረግ ይላልና ያንን በማወቅም ባለማወቅም ከአመልክተው ከጨረሱ በኋላ እመጣለሁ ብለው ያረኩት ፕላን አድርገው ያሰቡትን ይሰርዙታል እና ከሰረዙ በኋላ አፕላይ ያደረኩትንም ሪፈንድ አድርጉልኝ ብር መልሱልኝ የማለት ችግር አለ ባለ ጉዳይ ላይ። ሁለተኛ እዚህ እድሳት ቪዛ በሚጠይቁ ጊዜ በተገልጋይ የሚያጋጥመን ችግር ምንድነው? የትውልድ ማለት ቪዛ በሚጠይቁ ከ18 ዓመት በታች የሚሆኑ ህፃናት የልደት ሰርቲፊኬት ያለ ማያያዝ
ችግሮች በተገልጋዮች ላይ አለ። ሌላ ኢቪዛ ላይ እንደዚህ በሚያመለክቱበት ሰዓት ላይ ምንድነው የሚያጋጥመው የተገልጋይ ችግር? ለምሳሌ ትራቨል ዶክመንት አፕላይ የሚያደርጉ ሲቲዝን ገና ያልተሰጣቸው አፕላይ በሚያደርጉ ሰዓት ናሽናሊቲ አይገልጽምና አዲሽናል ዶክመንት አያይዙ ይላል ዌብሳይቱ። ነገር ግን እንደዛ መታወቂያቸው ላይ መታወቂያ የሚሰጣቸው አለ እና ትራቨል ዶክመንት ሲይዙ እዛ መታወቂያ ላይ ግን ናሽናሊቲ ይጻፋል። ሶ ያንን ባለማያያዝ ድጋሚ ኢሜይላቸው ላይ ልከን እንዲያያይዙ እናደርጋለን ማለት ነው። አንድ ሰው በኦንላይን ቪዛ ለማመልከት ከፈለገ www.evisa.gov.et ብሎ አፕላይ ማድረግ ይችላል። እዛው ላይ ኤቭሪቲንግ ሪኳየርመንቶቹ አንድ ሰው ቱሪስት ለማመልከት ኢትዮጵያ ሀገር ገብቼ ቪዚት አደርጋለሁ የሚል በቱሪስት ለመግባት ከፈለገ እዛ ላይ ሪኳየርመንቱ ተጽፏል። በኢንቨስተርም ደግሞ ኢንቨስትመንት ቪዛ መልክቼ ገባለሁ ያለም እዛው ላይ ዲቴል ተጠቅሷል ማለት ነው። ኢንቨስትመንት ቪዛም፣ የስራ ቪዛም፣ ሜዲካልም እንደዚህ ሁሉንም ቪዛ አይነቶች ስፔሲፊክ ተቀምጠዋል ማለት ነው። ምን ማሟላት አለባቸው? ይህን ሲያሟሉ ማግኘት ይችላሉ ማለት ነው ኢቪዛ ማለት ነው። ቪዛ እድሳትንም በተመሳሳይ ማግኘት ይችላሉ። በማንኛውም ሰዓት ጠይቀው ማሟላት ያለባቸውን ሪኳየርመንት አሁን ለምሳሌ ለቱሪስት ማመልከት የፈለገ ፓስፖርት በኦን አራይቫልም ሆነ ኢቪዛ ያገኘውን ቪዛ ኮፒ በማድረግ ወይም ደግሞ ዴት ስታምፕ ይሆናል ኦን አራይቫል ኤርፖርት ላይ ያገኘው እሱን በማያያዝ ቱሪስት ማግኘት ይችላል። የኢሚግሬሽንና ዜግነት አገልግሎት ውስጥ በተቋቋመው የውጭ ሀገር ዜጎች ዳይሬክቶሬት ውስጥ ከሚሰጡ አገልግሎቶች ውስጥ ሌላኛው የመኖሪያ ፍቃድ አገልግሎት ይገኝበታል። የመኖሪያ ፍቃድ ፈልገው ለሚመጡ ተገልጋዮች በ1 እና በ5 ዓመት የጊዜ ገደብ በመለየት ተቋሙ አገልግሎቱን ለተጠቃሚዎች እየሰጠ ይገኛል። ሁለት አይነት የመኖሪያ ፍቃድ አለ። በስራና በጋብቻ ወይም በዲፔንደንት የሚሰጥ አለ። ጥገኛ ተብሎ ስራ ከሆነ አንደኛ መኖሪያ የወርክ ፐርሚት ሊኖራቸው ይገባል። የስራ ፈቃድ ከሌላቸው ማግኘት አይችሉም። ከስራ ፈቃድ ከሚሰጡ ተቋማት የሰፖርቲንግ ሌተር ማምጣት አለባቸው። ለምሳሌ ከሌበር ኦፊስ እና ከኢንቨስትመንት ኮሚሽን ያንን ሰፖርቲንግ ሌተር ሲያመጡ ያን ያገኛሉ። በተጨማሪ የድርጅቱን ኢንቫይት ያደረጋቸውን ድርጅት የቀጠራቸውን ድርጅት ፈቃደኝነት በደብዳቤ ሊያቀርቡ ይገባል። ያንን ሲያቀርቡና የድርጅቶቹን ላይሰንስ የሚያሟሉ ከሆነ ሊሰጣቸው ይችላል። በጋብቻ ከሆነ ግን በጋብቻ የትዳር አጋሩ ኢትዮጵያዊ የሆነው ፈቃደኝነቱን በማመልከቻ ሲያቀርብ እና የጋብቻ ሰርተፊኬታቸው ትክክለኛ የሆነና 2 ዓመት የጸና የጋብቻቸው ጊዜ የሆነ ከሆነ ሊሰጣቸው ይችላል። ቋሚ የመኖሪያ ፍቃድ ለማግኘት ተገልጋዮች በቅድሚያ ሊያሟላቸው የሚገቡ ቅድመ ሁኔታዎች አሉ። በተጨማሪም ኢትዮጵያ ውስጥ ለሚቆዩባቸው ጊዜያቶች እንዳገኙት የመኖሪያ ፍቃድ ክፍያን ይፈጽማሉ። ቋሚ መኖሪያ ፍቃድ የሚሰጣቸው በስራ በኩል ለኢንቨስተርና ለሼር ሆልደር እንዲሁም ለማናጀር ለነሱ ነው የሚሰጠው። ለሰራተኞች አይሰጥም። ለነዚህ ግን ሲሰጥ 10 ዓመት ጊዜ ያለማቋረጥ ጊዜያዊ መኖሪያ ፈቃድን ማደስ ይጠበቃል። ሌላው በጋብቻ ከሆነ ደግሞ በጋብቻ ከ15 ዓመት በላይ ማደስ ከቻሉ ቋሚ መኖሪያ ፈቃድ በኃላፊ ውሳኔ ይሰጣቸዋል። በየዓመቱ ሲያድሱ የሚከፍሉት የክፍያ ሂሳብ አለ። ለጊዜያዊ መኖሪያ ፈቃድ አሁን በስራ ከሆነ $1500 ይከፍላሉ። ለኢንቨስተርና ለሼር ሆልደር ከሆነ $150 ነው የሚከፍሉት። በጋብቻ ከሆነ $150 ነው አሁን ላይ ያለው ነባራዊ ሁኔታ። በቋሚነትና በጊዜያዊነት የመኖሪያ ፍቃድን አግኝተው እንዲሁም በቪዛ አማካኝነት ኢትዮጵያ ውስጥ የሚኖሩ የውጭ ዜጎች የቆይታ ጊዜያቸውን ካጠናቀቁ በኋላ በጊዜ ገደቡ መሰረት እድሳትን እንዲያደርጉ የተቋሙ መመሪያ ያዛል። የመኖሪያ ፍቃድ ጊዜው ካለፈ በኋላ አገር ውስጥ የሚኖሩ ከሆነ ህገወጥ ናቸው። ተጽዕኖ ደግሞ ለሀገር ምንድነው? ባልተፈቀደላቸው የስራ ፈቃድ ሌላ ስራ ላይ ሊገኙ ይችላሉ እና ሀገርን ሊጎዱ ይችላሉ። መንግስትም ለሰራተኛ ባልፈቀደው የስራ ዘርፍ ላይ ተሰማርተው ሊሰሩ የሚችሉበት አጋጣሚ ሊኖር ስለሚችል ይሄ ህገወጥ ስለሆነ ተጽዕኖ ለሀገርም ከፍተኛ ነው። ይህንን ሲያደርጉ ግን የተገኙ ተገልጋዮች ካሉ
ጊዜው አልፎ አገር ውስጥ የሚቀመጡ ከሆነ አመት ድረስ በየቀኑ $30 ይቀጣሉ። በተጨማሪ ከአመት በላይ ከሆነ ግን $2000 እና የየቀኑ ቅጣት ተጨምሮባቸው ያን ክፍያ እንዲከፍሉ ይደረጋል። ቪዛ ኦቨርስቴ ያለባቸው ጎረቤት ሀገር ከሆኑ ኬንያ፣ ኤርትራና ሶማሌ ከሆኑ በቀን $10 እንቀጣለን ማለት ነው። የቪዛም ሆነ የመኖሪያ ፍቃድ አገልግሎትን ለማግኘት ወደ ኢሚግሬሽንና ዜግነት አገልግሎት የሚመጡ የውጭ ሀገር ዜጎች የሚያቀርቧቸው ሰነዶች አጠራጣሪ ሆነው ሲገኙ ተቋሙ ሰነዳቸውን የሚያጣራበት የአሰራር ሂደትም አለው። ዶክመንት ይዞ የገባውን ሰነድ ማጥራት ላይ ይታያል። ጥርጣሬ ሲያድርባቸው ለበላይ ኃላፊ ነው የሚያቀርቡት። እኛ ዲቪዥን ኃላፊዎች አለን፣ እኛ ጋር ያቀርቡታል። እኛ ጋር ካቀረቡት በኋላ መሳሪያዎች አሉ። ያን ነገር የምናጣራበት ዩቪ ላይት አለ። ትክክለኛ ሰነድ ነው፣ ትክክለኛ ሰነድ አይደለም የሚለውን እናጣራለን። ከተለያዩ ተቋማቶች ጋር የቅንጅታዊ አሰራር ስላለን የናሙናዎች አለን፣ የፊርማዎች በዛ እናጣራለን። ትክክለኛ አለመሆኑ ከተረጋገጠ ቁጥጥር የሚባል ክፍል አለ። ቁጥጥር የሚባል ዳይሬክቶሬት አለ። ለቁጥጥር ዳይሬክቶሬት በማቅረብ ቁጥጥር ዳይሬክቶሬት ያንን በማጥራት ለኃላፊ አስወስኖ የአስተዳደር ቅጣት እንዲቀጡ ይደረግና ወደ ሀገራቸው እንዲመለሱ ነው የሚደረግ። እንደ ጥፋታቸው መጠን እንዳይመለሱ የሚደረግበትም ሁኔታ አለ። እግድ ውስጥ ታግደው ወደ ሀገር እንዳይገቡ የሚደረግበት አለ። በሲስተም ቁጥጥር ይደረግባቸዋል። አብዛኛውን ጊዜ ያው እንደዚህ አይነት ነገር ሲገጥመን ወደ ዲፓርትመንት ቁጥጥር የሚባል ዲፓርትመንት አለ። በምን አግባብ ፓስፖርቱን እንዳገኘው በምን አግባብ ወደ አገርስ እንዴት እንደገባ በእናንተ በኩል ይጣራ ብለን ወደ እነሱ ነው የምንመራው ብዙ ጊዜ። አንዳንዴ ግን እኛ ደግሞ የምንወስናቸው አሉ። ዩቪ ላይት አለን። ዩቪ ላይት ቼክ እናደርጋለን፣ ጄኒውን ነው አይደለም የሚለውን በእንደዛም ቼክ እናደርጋለን ማለት ነው። የኢሚግሬሽንና ዜግነት አገልግሎት በስራ ሂደት ላጋጠሙ ችግሮች መፍትሄ ይሆን ዘንድ ምቹ የስራ አካባቢን በመፍጠር አገልግሎቶችን በዘመናዊ ቴክኖሎጂ የታገዙና ዲጂታላይዝ እንዲሆኑ በማድረግ የሰው ኃይሉን በማሟላትና አቅም በማሳደግ የሪፎርም ስራዎችን አከናውኗል። በፊት ዜጎች ይንገላቱ የነበረ ለደላላ ገንዘብ እያወጡ ገንዘባቸውን ይበሉ የነበረ ለህገወጥ ተግባር ይዳረጉ ነበርና ይህንን ሪፎርም ከተደረገ በኋላ ዜጎች አውቀውት ራሳቸው በአካል መጥተው አገልግሎቱን በግልጽ በተደራሽ አውቀውት አገልግሎቱ እየተሰጠ ነው። እንደ ተቋም ያመጣልን ነገር አንደኛ ሰራተኛው በጣም በተመቻቸ ሁኔታ ላይ ስራውን እየሰራ ነው። ይሄ አንድ ትልቅ ጥሩ ጎን ነው። ሌላው ተገልጋዮቻችን በጣም በፍጥነት አገልግሎቱን እንዲያገኙ አድርጓቸዋል። ቅሬታዎች እንዲቀንስ አድርጎልናል። ከተገልጋዮች ፈጣን ምላሾችን እንድንሰጥ አድርጎልናል። ይህም በማድረጋችንም ተገልጋዮች እርካታ እንዲያገኙ ሆኗል። ቻይና ገዞ በግሩፕ ካምፓኒ ነው የመጣውኝ። ለዛ ካምፓኒ ለሚሰሩ ሰራተኞች የመኖሪያ ፍቃድ ለማውጣት ነው የመጣውኝ። ቢያንስ ከ12 ዓመት በላይ ኢሚግሬሽን ሲመላለስ ቆይቻለሁኝ። በፊት ከነበረው አገልግሎት ሳነጻጽር ደግሞ አሁን ላይ ያለው አገልግሎት በጣም ፈጣንና ቀልጣፋ አገልግሎት እያገኘሁኝ ነው። አሁን ከመጣሁኝ ቢያንስ በአንድ ሰዓት ውስጥ ሁሉንም ነገር ጨርሻለሁ። በፊት ላይ የነበረው ሲስቴምም አሮጌ ሲስቴም ነበር። የሚሰሩ ሰዎች ላይ በጣም ብዙ የተመደቡ ሰዎች ጥቂት ሰዎች ነበሩ። ወደዚህ ተቋም ከ10 ጊዜ በላይ ቪዛና የመኖሪያ ፍቃድ ለማመልከት ለማደስና ለመውሰድ መጥቻለሁ። አገልግሎታቸውም ጥሩና ቀልጣፋ ነው። አንድ 2 ዓመት ይሆነኛል እዚህ ስራ ላይ ስሰራ እና ኢሚግሬሽን ብዙ ጊዜ ነው የምመጣው። አሌ ኤሌክትሪክ ኬብል ከሚባል ድርጅት ኤጀንት ወይም ተወካይ ሆኜ ጉዳይ አስፈጻሚያቸው ነኝና ከዛ ነው የመጣሁት። ኢትዮጵያ ውስጥ የሚቆዩበትን የመኖሪያ ፍቃዳቸውን ለማሳደስ ነበር የመጣሁት። በየጊዜው የተሻሻለ ነው። አሪፍ ነው። ዶክመንትሽን አሟልተሽ ከመጣሽ ኢሚግሬሽን ቶሎ ተስተናግደሽ ትወጫለሽ። ቆንጆ ነው። I'm coming to Ethiopia more than 10 years. ኢትዮጵያ ከመጣው ከ10 ዓመት በላይ ሆኖኛል። ቀደም ሲል ከነበረኝ ልምድ አንጻር በአገልግሎት አሰጣጣቸው ላይ በጣም ትልቅ ለውጥ ነው ያየሁት። Completely they are changed. የውጭ ዜጎች አገልግሎት ላይ ሀገራዊ ደህንነት ስጋቶችን ለመከላከል የአገልግሎት ጥራት ለማምጣትና ተደራሽነቱን ለማስፋት ይችል ዘንድ ግቦቹን ነድፎ እየሰራ ይገኛል።
ከዚህም በተሻለ አገልግሎቱን ለመስጠት ታቅዷል። ዲጂታላይዝድ ከማድረግ አኳያም ስራዎች እየተሰሩ ነው ያለው። በአሰራር የተሰሩ አሁን ብዙ አሰራሮች አሉ። የህግ ማዕቀፎቹ ተጠናቀዋል። እስከ ሬጉሌሽን ድረስ ተጠናቆ በስራ ላይ ተግባራዊ የሆነ ነው። ከዚህ በኋላ ደግሞ ብዙ አሰራሮችን በተገልጋይ የሚመጡ ኮመንቶች አሉ። እነሱን በመያዝ እነሱን ምላሽ በሚሰጥ መልኩ መመሪያዎችን በማዘጋጀት ማኑዋሎችን በማዘጋጀት በማኑዋሉና በመመሪያው መሰረት አሰራሮችን እያሻሻልን ተግባራዊ ለማድረግ ነው ሀሳባችን። ከዚህም በኋላ ዜጎች በትክክል መገልገል የሚፈልጉትን ነገር በአካል መጥተው ትክክለኛ ሰነድ አሟልተው ራሳቸው በአካል የትም ሳይሄዱ ማንም ደላላ ጋር ሳያማክሩ ራሳቸው በአካል መጥተው የሚፈልጉትን አገልግሎት በማንኛውም ጊዜ መጠየቅ ይችላሉ። የኢሚግሬሽንና ዜግነት አገልግሎት በውጭ ዜጎች አገልግሎት ዳይሬክቶሬት በኩል የሚሰጣቸውን አገልግሎቶች ስንመለከት ቆየን። ጥሩ መረጃ እንዳገኛችሁበት ተስፋ አደርጋለሁ። ሳምንት በሌላ መረጃ እንጠብቃችኋለን። መልካም ጊዜ።